ናፍቄህ ነበር መሰለኝ። በባለ ትዳር መሀል መግባት እንዴት ክፉ እንደሆነ አየሽው? እርግጠኛ ነኝ የሆነ ነገር ማድርገሻል። አሁን የበለጠ ያሳሰበኝ እርግዝና እንዳይፈጠር። እንደዛ ታደርጋለች ብለህ ነው? እኔን ለማጥመድ ምንም ታደርጋለች። አንተ ወደ ሰው ንብረት ዘው ብለህ እንደገባኸው ወደ አንተም ሳይመጣ አምልጥ። ቆይ እኔ ምን ንብረት አለኝ? ኤደን ያንተ ናት አይደል እንዴ? ይኸውልሽ በእሷ እንኳን ጨዋታና ቀልድ አልፈልግም። ለምን ፍቅረኛሞች አልሆንም? ማለቴ የውሸት ፍቅረኛሞች ለምን አልሆንም? ምን ሆነሃል ካሌብ? ስማኝ፣ ለምን ነው ከቤታችን የማትወጡት? አብራት እያደርክ መሆኑን ረሳው እንዴ? አሁን ልቀቀኝ። አለቀ። እኔ አክብሬ ነበር፣ አንተ ግን ልትከበር አልቻልክም። ከቤት ትወጣለህ አትወጣ? አላማዬ ቲናን ልብ መመለስ ነው አይደል? ለእኔ እንደሰለቸችኝ ማን በነገር? ይኸውልህ እኔ አንተን ካልተበቀልኩኝ ካሌብ አትበለኝ። እናንተ ግን ለምንድን ነው ከቤት የማትወጡት? እንዴ አባዬ አባዬ አትበይኝ አንቺ። የወለድኩትም አባዬ እንዲለኝ አልፈልግም። አባዬ ውጡ እያለ ነው። ለምን አትወጡ? አባዬ ካለ እወጣለሁ ካሌብ፣ ግን ደግሞ አሁን መሽቷል። ምን አገባኝ ታዲያ? ተነስና ውጣ። አባዬ መሽቷል እኮ። እዚህ ቤት ውስጥ እኮ እስኪመሽባችሁ ኖራችሁ። በህይወቴ እንዳንተ ስወጣልች አላውቅም እኮ። ቢያንስ ጥፋቴን ንገረኝና አልዋቀው። ድብን አድርገህ ታውቃለህ ዳኒ። አይልሽ ሄዱ ያቻት ሚስት መጣችል። እንዴት መጣሽ ግን? ካሌብ ፈላጊ ካለበት ፈልጎ አመጣኝ። ዳኒ ፊት ትንሽ ትክክል አይደለም ወይ? መታጠቢያ ቤት ሂድ። እሺ እሱ ነው ሚስቴ ላይ ዳርዳር እያለ ያለው። ማን? ካሌብ? አዎ ካሌብ። እንደዛ ካሰብ ጠይቀው። ግን ከመጠየቅ በፊት ሚስቴን የሚወስድብኝ ምን በወስድበት ነው ብለህ ራስን ጠይቅ። አባትየውን ወይም ደግሞ ልጁን የሆነ ነገር እናድርጋቸው። አንተ እባክህ ምንም የምታደርገው አይነት ሰው አይደለህም። እና ቆይ ምን እንዳሰብሽ አትነግሪኝም? እስካሁን እኔ የማውቀው እንደምገላቸው ነው። ይኸውልህ ካሌብ ከኔ ጋር ከፍተኛ ጦርነት ልጀምር ፈልጋለሁ መሰለኝ። ጦርነት አልክ? ቆይ ሄዱን ለምን ታስቀይማታለህ? ቆይ አንተ በእኛ መሀል ምን አገባ? ኤደንን አትርፍ ነው ያልኩህ። አትርፍ። አያገባኝም። ገደል ግባ። ይኸውልሽ ሄዱ ሁሉንም ነገር ላንቺ እንዳደረግኩ መረዳት አለብኝ። አልወጣም። አትጩህ። ይልቅ ና አንተኛ። ካሌብ የቲናና የዳኒ ድርቅና ትዕግስቱ ስላሰረሰው የቲናን ጉሮሮ ለማነቅ ተገዷል። የካሌብ አባትም በገዛ ቤታቸው ያ ሁሉ ግፍና መከራ ሲደርስ ያ ሁሉ ትዕግስታቸው አልቆ ለምን ቤቴ ይለቃችሁ አትወጡም? በእናንተ ምክንያት ቤቴ እያስጠላኝ ነው ብለው በግልጽ ነገሯቸው። ካሌብም ቲናና ዳኒን ለማበሳጨት ኤደንን ለምን እኔና አንቺ ፍቅረኛሞች አንሆንም እያላት ነበር። ኤደንን በሰዓቱ እጅግ በጣም ደንግጣ ነበር። ወደ አሁኑ ግን በሀሳቡ ተስማማች። ሁለቱን ለማብሸቅ ስለሆነ ያሰቡት። እሺ በቃ ላስበት አለች። ዳኒም ሁለቱን አንድ ላይ ስላያቸው ኤደንና ካሌብን እጅግ በጣም ይበሳጫል። ሁለቱን ወይ አባትየውን ወይ ልጅየውን ማጥቃት አለብን እያላት ነበር ለቲና። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። ትሁት ወይም ደግሞ የግፈኛው ሚስትና የሰራተኛዋ ፍጥጫ ክፍል 37ን አብረን እናያለን። የባለፈው ክፍል ቲና የሚጠጣው መጠጥ ውስጥ መድኃኒት ጨምራበት ነበር የካሌብ መጠጥ ላይ። የባለፈው ክፍል ላይ እንግዲህ እንደኔ እይታ ካሌብ ወይ የሚያሳብድ ነው ወይስ ምንም ያደርግ ነው ብዬ እያሰብኩ ነበር የራሴን እይታ። የሰጠችው መድኃኒትም የእንቅልፍ መድኃኒት ነበረ። ከካሌብ ጋር አብራ ለማሳለፍ ነበር ይሄን ያደረገችው። ትሁት ወደ መኝታ ክፍል ስትሄድ በጧት ካሌብና ቲናን አንድ አልጋ ላይ ተኝተው ስታያቸው በጣም ትደነግጣለች። ቲና ማይሽ አይደለም በባልና በሚስት መካከል መግባት እንዴት ከባድ እንደሆነ እኔና ካሌብ መቼም አንለያይም እያለቻት ነበር። ትሁትም የእርግጠኛ ነኝ የሆነ ነገር አድረግሽ መሆን አለበት ትላለች። ትሁት ግን ካሌብን ትፈልጊዋለሽ እንዴ እያለች ነበር። ቲና እየቀባጠርሽ ነው፣ አላማሽ ካሌብን ላንቺን ለማድረግ እንዳልሆነ ግልጽ ነው እያለቻት ነበር ትሁት። ማንኛውም እኔ ከባሌ ጋር አሪፍ ሌሊት አሳልፌያለሁ፣ እኛ ሰላም ፈጥረናል እያለች ነበር ቲና። ካሌብም ለትሁት አባዬና አንቺ ያልችሁት የፈራችሁት ነገር ከሆነ እያላት ነበረ። እስቲ ምከሪኝ ትሁት እያላት ነበር ትሁትን። ካሌብ ቲናን እኮ ይቅር ማለት ትችላለህ እያለች ነበረ። እንዴት እንደዛ አልሽ? ያን ሁሉ አባዬ ላይ ያደረሰችው ነገር የምረሳ ነው እንዴ እያለ ነበረ። አይ የምትወዳት ከሆነ ከበደሏ ፍቅሯ ከበለጠብህ ብዬ ነው። ምን እኔ ከአንቺ እንደዚህ አይነት ምክር አልጠብቅም ትሁት እያለ ነበረ። ምናልባት ከማይገባ ምክር የማያጋጭ ምክር እየሰጠው ከሆነ ብዬ ነው እያለች ነበር ትሁት። ሌላውን ተይው፣ እኔን ያደረገችኝን አባዬን ያደረገችው ነገር የሚረሳ ነው እንዴ እያለ ነበር ካሌብ። እሱ መቼም ይቅር የሚባልም የሚረሳም አይደለም እያለች ነበር ትሁት። ሲሆን ምን ማድረግ እንዳለብኝ ምከሪኝ እያለ ነበር ካሌብ። ተነጋግራችሁ ጨርሳችኋል አይደል እንዴ? መፍታት ነው በቃ እያለች ነበር ትሁት። እሺ አትለኝም፣ አትፈታኝም። አሁን ደግሞ ትልቁ ችግሬ እርግዝና ተፈጥሮ እንዳይሆን ነው። እንደዛ ታደርጋለህ ብለህ ነው ትላለች ትሁት። እሱማ እኔን ለማጥመድ ሁሉንም የማታደርገው ነገር የለም እያለ ነበረ።
የትሁት ምክርም እሷ ተንኮል እያሰበች ከሆነ ለምን አንተ ከኤደን ጋር አትሆንም እያለችው ነበር። በአንተ ተስፋ እንድትቆርጥ እያለችው ነበር። አንቺም እንደ አባዬ አልሽ እያለ ነበር ካሌብ። እሷ አባዬ እንዳለ አላውቅም፣ ብቻ ግን የኔ ሀሳብ ነው በቃ ቲና ልትበቀል የምትችለው በእሷ ነው እያለችው ነበረ። አትለኝማ ይላል ካሌብ። ጠይቃት እስኪ ትላለች ትሁት። ያኔም የሆነ ነገር በተፈጠረ ቁጥር ቲና ትሁት ወዳለችበት ኪችን ነው የሚሄደው። የሆነ ነገር አስባለች ብዬሽ አልነበረ እያለ ነበር ለትሁት። እና በዚህ መንገድ የምታገኝ ነገር ያለ ይመስልሃል ትላለች ትሁት። እና ካረገዘች ካሌብ በቀላሉ የሚተዋት ይመስልሻል እያለ ነበር ዳኒ። እና ምን አሰብክ ተደሰትክ? ውሽማ እኮ ናት እያለችው ነበር ትሁት። እኔ ምን አገባኝ የምፈልገው ነገር ይሳካ እንጂ እኔ አንተ እኮ ምንም አልተነካም፣ ክብርህን ይዘው ውጣ ብዬ ነው የምመክርህ እያለችው ነበር ትሁት። አንተ ወደ ሰው ንብረት ዘው ብለህ እንደገባኸው አንተም የራስህ ንብረት ሳያመልጥህ ወደ ራስህ ንብረት ተመለስ እያለችው ነበር። እኔ ምን ንብረት አለኝ ይላል ዳኒ። ኤደን ያንተ ንብረት አይደለች? ዳኒ ይኸውልሽ በእሷ እንኳን ቀልድና ጨዋታ አላውቅም እያለ ነበረ። እና ቲና እኮ የካሌብ ሚስት ነበረች፣ በእሷ ቀልድና ጨዋታ ፈልጎ ነበር እንዴ ሰላሙን የነሳው የበጠበጥከው እያለችው ነበር ትሁት። እኔም ቲናና ኤዱ በፍጹም አይገናኙም እያለ ነበረ። እሱም እንግዲህ ኤዱን የወሰደ ጊዜ ቤቱን ነው በላያቸው ላይ የማቃጥለው እያለ ነበር። የምታቃጥልበትን ጋዝ ግዛ እያለች እያሾፈችበት ነበር ትሁት። ኤደን እና ካሌብ እጅ ላይ ተገናኝተው እንዴት ነሽ አሁን እየበረታች ነው ይላታል። ካሌብ አንተ ግን እንዴት ቻልከው እያለችው ነበር። ላይችል አይሰጥም የሚባላ ነገር አለ አይደል እያለ ነበር። እና እስካሁን ቤታችሁ ለምደ የተቀመጡት? እንወጣም አሉ፣ እሷም አልፈታም አለችኝ። እሷ ካልወጣች አልወጣም አለ። ሁሉን ነገር በግልጽ አትነግረውም እያለች ነበር ኤደን። ከተነጋገርም በኋላ ሁሉን ነገር በግልጽ ለማስረዳት ወንድነቴን ትቼ ሴት የሆንክ ይመስለኛል፣ የሆንክ ያክል ይሰማኛል። ደግሞ ከተነቃቀን ማን ቀድሞ ይገላል ብዬ አስቤ ነው። አንተ ከሱ ጋር የምትገዳደለው ህይወት ዓላማ የለህም እንዴ? እኮ ለዛ ብዬ ነው እዚህ ነገር ውስጥ ያልገባሁት። አሁን ግን አንድ ነገር አስቤያለሁ። ግን እንዳይደብርሽ ለምን ፍቅረኛሞች አንሆንም? ማለቴ የውሸት ፍቅረኛሞች ለምን አንሆንም? ምን ብላ ኤደን ትደነግጣለች። ያልጠበቅሽው ነገር ይሆናል፣ ደግሞም ሊያስደነግጥሽ ይችላል። ግን ደግሞ እኔም አንቺም ጠላቶቻችን ናቸው። በዚህ መልኩ ነው ልናጠቃቸው ወይም ደግሞ ልንበቀላቸው የምንችለው እያለ ነበር ካሌብ። ይሄ ትክክለኛ መንገድ ነው ብለህ ታስባለህ እያለች ነበር ኤደን። ትክክለኛ ነገር ፍቺ ነበር። እሱም እምቢ አሉ። እሱም እሷ ካልወጣች አልወጣም አለ። ምን ለጋሻት ነግራቸውም እሳቸው ያስወጧቸውም እያለች ነበር ኤደን። ካሌብም እሱ ደግሞ እኔ ነው አስወጣልኝ እያለ ያለው እና ለምን አታስወጣቸውም? እንደዛ እንዲሆን አንቺን ታግዥኝ እፈልጋለሁ። ኤደንም ይችል አስብበት። ካሌብም አባቱ አንድ ቦታ ወጣ ብለው መጽሐፍ እያነበቡ ያሉበት ቦታ ሄዶ አባዬ ችግር ተፈጥሯልን። የምን ችግር ነው? መጠጥ አጥተኝ አብረን አድረናል ይላል። እሳቸው እጅግ በጣም ይበሳጫሉ። ይሄን ልትነግረን ያመጣኸው ምን አይነት እንከፍ ነህ? ተበሳጭተው ከተቀመጡበት ተነስተው ይሄዳሉ። ካሌብም አባቱ እንደዛ ተበሳጭተው ከተገቡ ሲሄዱ ስላየ ዳኒን መንገድ ላይ ያገኘዋል። ሩጦ አንገቱን ያንቀዋል። ቤታችን አትወጡም እያለው ነበር። ዳኒም ከፊት ለፊታችን ፖሊሶች እየመጡ ነው፣ ሁለታችን ብንገባ ይሻላል ወይስ እንዴት ነው ይላል። አንተ መጠለያም አላማም ስለሌለህ ብትገባ ችግር የለውም እያለው ነበር ካሌብ። ግን አላማ ያለኝ ሰው ነኝ። አላማ የትን አለብን መመለስ ነው አይደለም ይላል ዳኒ። እንዴት እንደተሰለቸችኝና እንዳስጠላችኝ ባን በነገረህ። ካሌብም ትዕግስቱ ስላለቀ እጅግ በጣም ተበሳጭተው አንተን ካልተበቀልኩ ካሌብ እንዳትለኝ። ካሌብ አባት ከዋሉበት ብለው ወደ ቤት ይገባሉ። ሶስቱም አንድ ላይ ተሰብስበው ያገኛቸዋል። ካሌብም ቴናም ዳኒም እንዴት ዋልክ አባዬ ይላል ካሌብ። ሰላም ነህ? ሰላም ከጠፋ ቆየ እኮ። እናንተ ግን ለምን ከቤቴ ለቃችሁ አትወጡልኝም እያሏቸው ነበር ሁለቱን። አባዬ የተፈጠረ ነገር አለ እንዴ እያለ ነበር ካሌብ። ያልተፈጠረውን ንገረኝ እንጂ ለምንድን ነው እነዚህን ሰብሰው ይዘልኝ የማትወጣው? ቴናም እንደ አባዬ እያለች ነበር። አባዬ አትበይኝ አንቺ፣ የወለድኩትም አባዬ እንድለኝ አልፈልግም እያሉ ነበር። ትዕግስታቸው አልቋል። እጅግ በጣም ተበሳጭተዋል። ካሌብም አባዬ ውጣ ካላለኝ አልወጣም እያልክ ነበር ዳኒ፣ ይኸው አባዬ ብሏል ውጡ ሆን ይላል። አሁን እኮ መሽቷል ይላሉ ሁለቱም። አባዬ አሁን እኮ መሽቷል እያሉ ሁለቱም ይላሉ። እስኪ መሽባችሁ እዚህ ቤት ኖራችሁ አይደል እንዴ እያሉ ነበረ። ይሄ ቤት እኮ የእኔ ቤት እንጂ ካለ ቤት አይደለም፣ በእናንተ ምክንያት ቤት እያስጠላኝ ነው ብለው ተነስተው ጥላቸው ይሄዳሉ። ካሌብም እንደ እናንተ አይነት ደረቅ ጥገኛ አይቻላቅም፣ ምን አይነት ጉዶች ናቸው ብሎ ተነስቶ አጠገባቸው ይሄዳል። ዳኒ የካሌብ አባትን አባዬ እንደሰለቸው አውቃለሁ፣ ቢያንስ እስቲ 15 ቀን ቤት እስክፈልግ ጊዜ ስጠኝ እያለ ነበር። ከአንተ በላይ ይልቅ ቲና ሰልችታኛለች፣ በፍቅር ብንለያይ ጥሩ ነው፣ ይችንም ልጅ ይዘህልኝ ውጣ እያሉ ነበር የካሌብ አባት። ዳኒ ኤደንን እባክሽን ይቅርታ አድርግልኝ፣ ለፍቅር ብዬ እኮ ነው ሁሉ ያደረግኩት እያለ ነበር። ኧረ እባክህ ከዚህ ቆሻሻ እጅ አትንካኝ፣ አንተ ፍቅር ታውቃለህ እንዴ? ግምህን እንጂ ቆይ ምንድን ነው ጥፋቴን እንኳን ቢያንስ ንገረኝ። ጠልተኛል ትላለች ኤደን። እንደምትወጂኝ እኮ አውቃለሁ፣ ብዙ ልንገርህ በህይወቴ እንዳንተ ሰው ጠልቼ አላውቅም። እሺ ቢያንስ ጥፋቴን ንገረኝ፣ ጥፋት ግን ድብን አድርገህ ታውቃለህ እያለችው ነበር ኤደን። ጀርባ ቲና ስትመጣ ታያታለች ኤደን። ያውልህ ሚስት መጣችልህ ብላ ጥላው ትሄዳለች። ካሌብ አባቱን አባዬ እስቲ እዚህ ነገር ውስጥ እስከወጣ ታገሰኝ እያለ ነበር። በአንተ ምክንያት
እንደዚህ በቀላሉ የሚገላገል ይመስላል። እኔ ከዚህ በኋላ ምንም ነገር ውስጥ አልገባም እያሉ ነበር የካሌብ አባት። ዳኒ ግን ቤት እስካገኝ ድረስ ትንሽ ታገሰኝ ብሎኛል እና ታምነዋለህ እያለ ነበር ካሌብ። ብዙ ጊዜ እኮ ከሞት ከስቃይ አድኖኛል። አንተ ያላደረግከውን እሱ አድርጓል። ካሌብ አባትን ቲና ብዙ ጊዜ ልታንቃቸው ስትሞክር ወይም ደግሞ መርዝ መድኃኒት ልሰጣቸው ስትሞክር ታይ እያለ ያከላክል ነበር። እሳቸውም እንግዲህ የማይለሙ የማይሰው መስለው ብዙ ነገር ሲያው ስለነበረ ያቺ ነገር እንትን እንደ ውለታ አድርገዋታል። አባዬ ኤደን እናናግራታለሁ ፍቅረኛሞች እንድንሆን አለው ይላሉ የካሌብ አባት። ማን ነገረህ? ለማንም አልተናገርኩም ብዬ ነው ኤደን ነግራኛለች። አባዬ ግን መቼ ነው አንተን የምቀድምህ እያለው ነበረ። የካሌብ አባትም አይ ልጅ ቢሮጥ አባት አይቀድምም ይባል የለ እኮ ምንድን ሁልጊዜ አንተ የኔን ነገር የምታጣጥለው እያለ ነበር ካሌብ። የኔ ማጣጣል ሳይሆን የእነሱ መጣል ብትፈራ ይሻላል። አባዬ ካሌብ ሀሳቡን ነገረህ እንዴ? ምን ኤደን እናመጣል ያለውን ነው? አልገባኝም። እሷ እዚህ ልትኖር ነው እንዴ? እሷን ካላመጣት እነሱ አይወጡም። ምን እንደሚፈጠር እናያለን። ቲና ኤደን እነካለሁ ካለች ዳኒ ደግሞ እሷን አይለቃትም። በጣም እኮ ነው ዳኒ ኤደን የሚወዳት። ቲና አትለቃትም። ደግሞ የሰው እዚህ ጦስ ውስጥ እንክተታት እንዴ? ጦርነትም ደግሞ እዚህ ቤት ውስጥ እንዲሆን አልፈቅድም እያሉ ነበር የካሌብ አባት። ኤደን እና ካሌብ በድጋሚዎች ይገናኛሉ። በሰላም ነው የፈለግሽኝ ኤደን ይላል። አዎ በሀሳብ ተስማምቻለሁ። አዎ ምንም እንኳ የምናደርገው ጥሩ ነገር ባይሆን ግን ደግሞ እኛም በድለውናል። በዚህ ብቻ ነው ልንበቀላቸው የምንችለው። ካሌብ ላደረገኝ ነገር ሙሉ መቅጣት እሱን እፈልጋለሁ። እኔም እኮ ለበደለችን በደል ሁሉ እሷን መቅጣት እፈልጋለሁ እየተባባሉ ነበር ሁለቱም። ግን መስመራችን መተላለፍ የለብንም እያለች ነበር ኤደን። እንደዚህ እንዳታስቢ፣ እኔ እንደዚህ ባለየው እንዳይደለሁም። አመሰግናለሁ ካሌብ፣ መቼም በንግግር አትፈርድብኝም አይደል? ተከድቻለሁ ትላለች ኤደን። ክደትን ከኔ በላይ ታውቂዋለሽ እንዴ? ማል በላለጡ አይከብድም እያለች ነበር ኤደን። ያኔ ልኮ ቲና ጋር የሚማገጠው ገንዘብ ይዞ መጥቶ አንቺን ለማኖር ነው። እሷ እኮ በገዛ ቤቴ ወንድ ይዛ መታ እና ደግሞ ለሱ ብላ ከኔ ላይ ብዙ ገንዘብ ወስዳለች ይላል ካሌብ። ላንተ አዝናለሁ፣ ግን ደግሞ እኔም ቢሆን ተጎድቻለሁ ትላለች ኤደን። እንግዲህ መጽናናት ካለብሽ እኔን አይተሽ ተጽናኝ እያልኩሽ ነው እያለ ነበር ካሌብ። ጨዋታው ካላመረኝ ግን በመሀል ትቼው ሄዳለሁ። እና ካሌብ ዳኒና ቲና የካሌብ አባት ባሉበት ይመጣሉ ተያይዘው። እንዴት ናቸው ልጆች ብለው እንደዛ ተቆጥተው የነበረ ካሌብ አባት ብድግ ብለው ኤደንን ይጨብጧታል። ካሌብም ዳኒን ማብሸቅ ስለነበረ ሀሳቡና አላማው የዳኒን ፊት እያየ ዳንኤል ግን ደህና ነህ? በጣም ፊት እንትን ብሏል፣ ወደ ሻወር ሂድ እያለው ነበረ። ኤደንና ካሌብም ዳኒና ቲናን ማብሸቅ ስለነበረ አላማቸው እንዴት መጣች ግን ይላል ዳኒ እጅግ በጣም ተቆጥተው ፊቱ እየተንቀጠቀጠና እየተኮሳተረ። ካሌብ እየፈለገኛ ካለውበት ፈልጎ አመጣኝ እያለች እሱን ጠጋ ማለት ለማብሸቅ ስለነበረ አላማዋ። ዳኒም ከመበሳጨቱ የተነሳ ልክ እንዳረገዘች ሴት ትንሽ እያቀለሸለሰኝ ነው ብሎ ከተገባቸው ተነስቶ ይሄዳል። በግልጽ እንዳይጣላም ቲና እንድታቅበት አልፈለገም። ለዛሬ እየቀረብኩት የግፈኛው ሚስትና የሰራተኛው ፍጥጫ ይህን ይመስል ነበር። በቀጣይ እስክንገናኝ መልካም ቆይታ እያልኩኝ ለምታበረታቱኝ እህቶቼ ምስጋና ከልብ ነው። አዲሶቹ ደግሞ ሰብስክራይብ እያደረጋችሁ